ቢያንስ ቆይ ይቅርታሽ ሙሉ እንዲሆን አጥፍቻለሁ ምናምን አይባል? ያላጠፋሁት ቆይ ታዲያ ካላጠፋሽ ለምን ይቅርታ ትጠይቂኛለሽ? ትሁት ከኔ ጋር ሌላ ችግር አለ እንዴ? አልገባኝም አለሜ። ብድርሽን ልመልሽ ይመጣሽ ምን መሰለሽ አለሜ፣ እኔ ላይ ለምን እንደዚህ እየሆንሽብኝ እንዳለሽ እኔ እንጃ። ግን ደግሞ ካስቀየምኩሽ በጣም ይቅርታ። የምሬ ነው፣ ከልቤ ነው ይቅርታ የምጠይቅሽ። ያ ወርቅ ትልቅ ንብረቴ ነው፣ ያስፈልገኝ ነበር። እሱም ከሆነ ገዜ የማያገኝበት ቦታ ስላስቀመጥኩት እንደምንም ብለን ወይ ደግሞ ናቲም ቢሆን ሄዶ እንደምንም እንፈልገዋለን። ያው ባይን አስከሬን እንፈልግ፣ ቢያንስ ሰዎችን እንጠይቅ ይሻላል። አዎ ነገሩን ካስጀመራችሁን ቶሎ እንጨርሰው። ይሄን ነገር ግን አስባችሁበታል? አዎ አለሜ አስቤበታለሁ። ትሁቴ ልብስ ቀይሪና እንውጣ። ሰው በህይወት ያለች ሚስቱን እየበደለ የሞተችውን የሚያከብር ሲታይ ሁሉም ሰው በክብር ቀብሮ እርሙን አውጥቷል። እኔም እዚሁ ማገኛት ቦታ አጽሟን አሳርፌ እርሜን ላውጣ። ሀዘኑን ማንሳት ግን ልክ ነው ብዬ አላስብም። ልክ ነሽ። አሁንም ሀዘኑን አልረሳሁትም ዝም ብዬ እንጂ። ንብረቴን በሙሉ ከኔ በኋላ ላስቀመጣት ሴት ሰጥቷታል። አትስጊ። በህጉ መሰረት ያንቺ የሆነ ንብረት ሁሉ ያንቺ ነው። ከሷም ላይ ሆነ ከሱ ላይ ድርሻሽን ትቀበያለሽ። እንዴት? ወደ እሷ ቢተላለፍም በህጉ መሰረት ንብረት የመመለስ ግዴታዋ ነው። እንዴ ማይ ትልቅ የምስራች ነው የሰማሽው? ኧረ እባክሽ። አዎ የለፋውበትን ሁሉ ማንም በልቶት አይቀርም። አይ እንኳን ደስ ያለሽ። ለምን ደበረሽ? ለምን ይደብረኛል? አላውቅም፣ ግን ምናልባት ቤቴ የማየን ንብረት ልትመለስ ስለሆነ። እንደዚህ ነው እንደምታስበኝ? አይ ፊትሽ እኮ ያለናት ቤቴን ብትሆን በባዶ እጇ ብትቀር በጣም ነው የምታሳዝነኝ። ልታሳክማት የምትጓጓላት እህት እኮ አለቻት። ግን ደግሞ ቢሆንም የዓለም የሆነውን ነገር ልትወስድ አልፈልግም። አለሜና ናቲ ወርቁን ካገኙ በኋላ ማን ነው በሩን ያንኳኳው የሚለውን ነገር ስናይ ምናልባት ሌላ ሰው ነው የሚሆነው፣ ወይ ደግሞ አለሜ ቀደም ብላ ያናገረችው ጠበቃም ሊሆን ይችላል ማለት ነው። ግን ደግሞ በጭራሽ ገዛኸኝ እንደማይሆን ግልጽ ነው። እዛ ጋ አለሜና ናቲ ከፍቶ የገቡትን ቤት ገዛኸኝ በጭራሽ ሊያንኳኳው አይችልም። ሌላው ነገር ደግሞ ገዛኸኝ አሁን ላይ ብቻውን ነው እየኖረ ያለው እዛ ቤት ውስጥ ማለት ነው። ትሁትም ወጣለች፣ ቤቲም ከዛ ቤት ወጣለች እና ሌላ ሰው ውስጥ ማን ያለው ማን ይክፈትልኝ ብሎ ነው የሚያንኳኳው የሚለው ነገር ስለሚያስኬድ ገዛኸኝ እንዳልሆነ ግልጽ ነው ማለት ነው። ግን ደግሞ ምናልባት ይሆናል ብለን ትልቁን ግምት ልንሰጠው የምንችለው አለሜ ቀደም ብላ ያናገረችው ጠበቃ አለ። ጠበቃው አለሜን ያላት ገዛኸኝን ከመታሰሩ በፊት እሱ በፖሊሶች ተይዞ እስር ቤት ከመግባቱ በፊት ቀደም ብሎ እሱን ማናገር እንደሚፈልግ ተናግሮ ነበርና ምናልባት አድራሻውን ከአለሜ ወስዶ ገዛኸኝን ቤት ካለ አናግረዋለሁ በሚል ምናልባት ወደ ቤት መጥቶ ሊሆን ይችላል ማለት ነው። ጠበቃው እሱን ለማናገር ያሰበው እዛ ጋር ያለውን ነገር በድርድር የአለሜን ንብረት ትመልሳለህ ወይስ በዚህ መንገድ እንድንሄድ ትፈልጋለህ የሚለውን ነገር ምርጫ ለገዛኸኝ ሊሰጠውም ይችላል ማለት ነው። ገዛኸኝ እዚህ ጋር የቀማትን የአለሜን ንብረት በፍቃድ የሚመልስ ከሆነ ምናልባት እዛ ጋር የሚፈረድበት ቅጣት ሊቀልለትም ይችላል ማለት ነው። ጠበቃው እንደዚህ አይነት አማራጮችን ለገዛኸኝ ነግሮ ገዛኸኝን ሊያሳምነው እሱን ሊያግባባው ወደ ቤት መጥቶም ሊሆን ይችላል ማለት ነው። ግን ደግሞ ጥያቄው ገዛኸኝ ያንን ነገር ይስማማል? የአለሜን ንብረት እመልሳለሁ የሚለውን ነገር እሺ ብሎ ይቀበላል የሚል ነገር እዚህ ጋር በጣም አጠራጣሪ ነው ማለት ነው። ለምን ከተባለ ገዛኸኝ እዚህ ጋር ተባብሮ የአለሜ ንብረት እንዲመለስ ካደረገ በኋላ ቀጣይ የሱ እጣ ፋንታ ደግሞ እስር ቤት ነው። እዛ ጋር የሰራው ወንጀል አለ። በተለይ ደግሞ የሰው ልጅ ሲገድል የሚያሳይ ቪዲዮ አለና በዛ ነገር ብዙ እንደሚቀጣና ቀሪ እድሜውን እስር ቤት እንደሚያሳልፍ ያውቃል። እኔ ምንም ባላገኘሁበት ነገር ቀጣይ እጣ ፋንታዬ እስር ቤት በሆነበት ነገር ለምንድን ነው የምተባበራችሁ በሚለው ምናልባት ይሄንን ነገር ላይቀበላቸው ይችላል ማለት ነው። አለሜም የፈራችሁ ይሄንን ነው። በተለይ እሱ
ብዙ ሰው ስለሚያውቅ ምናልባት ታስሮ ከወጣ በኋላ እኔን እንዲያደርገኛል ይገልኛል የሚለውን ነገር ፈርታለችና ምናልባት ደግሞ ጠበቃው ገዛኸኝን ካናገረው በኋላ ምን እንደሚለው የምናይ ይሆናል ማለት ነው። ሌላው ነገር ደግሞ የቤቲ ነገር ነው። ጠበቃው ዛሬ ለአለሜ በነገራት መሰረት ቤቲ ዛጋ ወስጃለሁ የኔ ሆኗል የምትለው ንብረት ምንም ተስፋ እንዳሌለው ነው። ያ ማለት ንብረቱ በሷም ስም ሆነ በገዛኸኝም ስም ሆነ የአለሜ እስከሆነ ድረስ መመለሱ የማይቀር ነገር ነው የሚለውን ነገር ጠበቃው አስምሮ ለአለሜ ነግሯታል ማለት ነው። ያ ማለት ቤቲ ምንም ተስፋ የላትም እዛ ጋር እህቷን የምታሳክምበትን ነገር ምንም አይኖራትም ማለት ነው። ምናልባት አለሜ አዝናላት ራርታላት ይሄንን ነገር ያደረገው ወንድሜ ነው በሚል ምናልባት ለቤቲ የተወሰነውን ገንዘብ እህቷን የምታሳክምበትን ከሰጠቻት ነው ማለት ነው። አለሜ እስካሁን ድረስ ወንድምሽ ወደ ሀገር ቤት ይምጣና ላደረገው ነገር እስር ቤት ይግባ የሚለውን ነገር አልተስማማችበትም ማለት ነው። እሷ አሁን ላይ እያሰበች ያለችው እኔ እዛ ጨለማ ክፍል ውስጥ ያሳለፍኩት ስቃይ ወንድሜ ደግሞ እነሱ ላይ ላደረሰው ነገር እንደ መካሻ ይሆናል ብላ ነው አሁን ላይ እያሰበች ያለችው። ንብረቱ ደግሞ የኔ እስከሆነ ድረስ መመለስ አለበት፣ የኔ ነው፣ ወጣትነቴን የፈጀሁበት ንብረት ነው የሚለውን ነገር ነው እሷ አሁን እያሰበች ያለችው። ይሄ ነገር ነው አሁን ላይ እሷንና ትሁትን እንዲቃረኑ ወይ ደግሞ የጎሪጥ እንዲተያዩ ያደረጋቸው ማለት ነው። በተለይ አለሜ ትሁት እንዴት ነው ከቤቲ ጎን የምትቆሙ? ከኔ ጎን ቆማ እኔን ማገዝ አለባት የሚለውን አቋም ይዛ ነው አሁን ላይ ትሁት ላይ ተቀይራ እሷን አሁን ላይ የጎሪጥ እያየቻት ያለችው ማለት ነው። ትሁት ደግሞ ከዚህም በፊት አለሜን ከዛ ጨለማ ክፍል ውስጥ ለማውጣት እሷን ለማዳን ከራሷ አልፋ ልጇን ራሱ አደጋ ላይ ጥላ ነበርና የፈለገ ነገር ቢሆን እዚህ ጋር ትሁት ከፈለጋት ሰው ጎን ብትቆም ግን ደግሞ አለሜ እዚህ ጋር ትሁት ላይ መቀየር የለባትም ወይ ደግሞ ትሁትን እንደዚህ የሚከብዱ ቃላቶችን እሷን መናገር አልነበረባትም ማለት ነው። በተለይ ደግሞ ሌላው ነገር የወርቁ ነገር ነው። ወርቁን እንዴት ነው ለኔ ያልነገረችኝ የሚለውን ነገር ነው አሁን ላይ እያሰበች ያለችው። ትሁት ገና መጣ አንድ ቀን ሳታድር ወይ ደግሞ በሁለተኛው ቀን ነበር አለሜ ስለ ወርቅ የሰማችውና የወርቁን ነገር ሰበብ አድርጋ ትሁት ላይ ያላትን ቅሬታ አጠናክራለች ማለት ነው። ግን ደግሞ ዋናው ነገር እንዴት ከቤቲ ጎን ትቆማለች? ቤቲ እኮ እኔን ለመግደል እንዲያደርጋለች እዛ ጨለማ ክፍል ውስጥ ለብዙ ጊዜያት እኔን ስታሰቃየኝ ነበር የሚለውን ነገር እያሰበች ስለሆነ ያ ነገር ስላለ ያ ነገር ስላስቀየማት ነው አለሜ አሁን ላይ ትሁት ላይ የተቀየመችው ማለት ነው። ትሁትም በዛ ምክንያት ነው አሁን ላይ ከናቲ ጋር ያላቸው ነገር የኔና ያንተ ነገር ላማለኝ በሰማይ የሚሉትን ነገር እየመሰለኝ ነው ብላ የሷና የናቲ ነገር ተስፋ እንዳሌለው ናግረዋለች ማለት ነው። እዛ ጋር ከአለሜ ጋር እንደዚህ የንቅ ቅሬታ ውስጥ ገብታ እዚህ ጋር ደግሞ ከልጇ ከናቲ ጋር እንጋባለን ከሱ ጋር ህይወት እንመሰርታለን የሚለው ነገር እሷ እዛ ጋር እንደጠቀሰችው ላማለኝ በሰማይ እንደሚሉት እንደሆነ ስታቅ ነው አሁን ላይ ይሄንን ነገር እየተወቹ ማለት ነው። ግን ደግሞ ቀጣይ ምን እንዳሰበች ዛሬም ደግማ ተናግራለች ማለት ነው። እዛ ጋር የካሌብ አባት የቀድሞ ባለቤቱ የተቀበረችበትን ቦታ አግኝቶ አጽሟን አምጥቶ ወደዚህ ወደ አዲስ አበባ እሱ ያለበት አካባቢ ከቀበረና ሐውልት ካሰራላት በኋላ ቀጣይ የትሁት እጣ ፋንታ የሚሆነው ሌላ ቤት ፈልጋ ገዛኸኝ ቤት ትሰራ ወይ ደግሞ የካሌብ አባት ቤት ትሰራ እንደነበረው በቀጣይ ደግሞ በሌላ ቤት በሰራተኝነት መቀጠል እንደምትፈልግ ነው እየተናገረች ያለችው ማለት ነው። ይሄንን ነገር መናገሯ ራሱ የሚያሳየው በናቲ ላይ ተስፋ እንደቆረጠች ነው። በእርግጥ ናቲ ምንም ነገር አድርጓት ሳይሆን ከአለሜ ጋር የገባችው ሳጣ ገባ ነው ማለት ነው። በእርግጥ ሌላው ነገር ደግሞ ናቲ አሁን ላይ ሙሉ ለሙሉ አለሜን እየደገፋት ነው። እዛ ጋር የቤቲ መበደል የቤቲ ለዘላለም ልጅ እንዳታገኝ መሆን ያን ያክል ናቲን ያሳሰበው አይመስልም ማለት ነው። ግን ደግሞ ዛሬ ትሁት የጠቀሰችለት ነገር ቤቲ በጣም ታሳዝናለች። እህቷን ለማሳከም ብዙ ዋጋ ከፍላለችና የአለሜን ንብረት ብትመልስ ደስ ይለኛል። ግን ደግሞ እሷ ንብረቱን መልሳ ባዶ እጇን ቀርታ እህቷ የምትታከምበት ነገር ስታጣ በጣም ታሳዝናለች ብላለችና ምናልባት አይታወቅም ወደፊት ናቲ ይሄንን ነገር አለሜን አሳምኗት አለሜ ደግሞ ከተመለሰላት ንብረት ላይ የተወሰነውን ቤቲ እህቷን እንድታሳከምበት ልትሰጣትም ትችላለች ማለት ነው። ሌላው ነገር ደግሞ ስለ ቤቲ ነገር ነው። ቤቲ አሁንም ድረስ እናትና እህቷ ጋር እንደሄደች አልተመለሰችም፣ በዛው ቀርታለች ማለት ነው። የተወሰነ ጊዜ እናትና እህቴ ጋር አሳልፌ እመጣለሁ ብላለችና ምናልባት በስተመጨረሻም በሩን ያንኳኳችው እሷ ትሆን?
የገዛኸኝ ቤት ካለ በሩን ይክፈትልኝና ከቤቴ ይውጣልኝ ወይ ደግሞ ከዚህ የምወስደው ነገር አለ በሚል ምናልባት ቤቱን እያንኳኳች ያለችው እሷም ልትሆን ትችላለች ማለት ነው። ወይ ደግሞ አይታወቅም ከጠበቃዋ ጋር መጣ ገዛኸኝ ከቤቱ እንዲወጣልኝ ቤቱ የራሴ ነው ስለዚህ ውጣ የሚለውን ነገር ለገዛኸኝም ልትነግረው ልትመጣ ትችላለች ማለት ነው። በአንደኝነት ደረጃ ሊሆን የሚችለው ጠበቃው ነው። በሁለተኛ ደግሞ ሊሆን ይችላል ብለን የምንገምተው በሩን እያንኳኳ ያለ ሰው ቤቲ ነች ማለት ነው። ምናልባት ደግሞ ቤቲ ያንን ነገር አስባ ከመጣች ከአለሜ ጋር ፊት ለፊት መገናኘታቸው ወይ ደግሞ መተያየታቸው አይቀርምና ያ ነገር ደግሞ በጣም ያስደነግጣታል ማለት ነው። በእርግጥ ቤቲ ስለዚህ ምንም የሰማችው ነገር የለም። ጠበቃው ዛሬ ለአለሜ የነገራትን ነገር ማለት ነው። ንብረቱ በሷ ስም ቢሆንም መኪናውም ሌላም ነገር በሷ ስም ቢሆንና ቤቲ አሁን ላይ የምፈልገውን ነገር አግኝቻለሁ ብላ ደስተኛ ብትሆን ግን ደግሞ በህጉ መሰረት ንብረቱ ለአለሜ እንደሚመለስላት ነግሯታልና ምናልባት አለሜ በሩን እያንኳኳች ያለችው ቤቲ ከሆነች በቀጥታ ይሄንን ነገር እንደምትነግራትም የታወቀ ነው ማለት ነው። ሌላው ነገር ደግሞ የገዛኸኝ ነገር ነው። ገዛኸኝ አሁን ላይ ይሄንን ነገር ከሰማ በኋላ በተለይ ንብረቱ በማንም ስም ቢሆንም ለአለሜ እንደሚመለስ ግልጽ ነው የሚለውን ነገር ከሰማ በኋላ ቀጣይ ሊያደርግ የሚችለው ምናልባትም ባለፈው የካሌብን አባት ያለውን ነገር ከባለቤቴ ጋር አስታርቀኝ ከአለሜ ጋር አስታርቀኝ ያለውን ነገር ያንን ነገር አጠናክሮ እንደሚቀጥልበት የታወቀ ነው ማለት ነው። ለምን ከተባለ እሱ እዛ ጋር እስር ቤት እገባለሁ የሚለውን ነገር ምናልባት ቀለል አድርጎ ሊያየው ይችላል። የሰው ህይወት ማጥፋት ምን ያህል እንደሚያስቀጣው ስለማያቅ ማለት ነው። ግን ደግሞ እዚህ ጋር አለሜ ንብረቷ ከተመለሰ ይቅርታ አድርጋልኝ እንደ በፊቱ በትዳር እንኖራለን አንድ ላይ እንኖራለን የሚለውን ነገር ማሰቡ አይቀርም ማለት ነው። ምናልባትም በስተመጨረሻም ባለፈው የካሌብን አባት እንድታስታርቀኝ ይፈልጋሉ ከአለሜ ጋር ያለው ራሱ ምናልባት ይሄንን ነገር አስቦ ሊሆን ይችላል ማለት ነው። አለሜ ንብረቷ ይመለስላታል። ያ ነገር በጣም ሰፊ እድል አለውና እኔ ይሄንን እድል መጠቀም አለብኝ ብሎም ሊሆን ይችላል ማለት ነው።